ማንም ቢነቅፋቸው ለማንም አልፈሩ። አንተን ሲፈልጉ ወጣቶች ደረሩ። በደንብ ትሰሙታላችሁ። ውስጡ ምን ድምፅ ያላችሁ ድምፅ ዝግ ውስጥ እዚህ ጋር የሆነ ሰው ዘግቼዋለሁ። ምን እንደሚል በደንብ ለሚገባችሁ ስሙት። ካልሆነ ወላሂ ታላቅ ወር ላይ እንደዚህ አይነት ጭምልቅና እንደዚህ አይነት ብልግና እንደዚህ አይነት አስቀያሚ ነገር ውስጥ መሆን ሐቂቃ እንደው ይሄ ወር እኮ የምንስተካከልበት ነው። ይሄ ወር እኛ ራሳችን ልንቀይር የምንታገልበት ወር ነው። ቃላቱን ስሙት። መጀመሪያ ምኑ መጣና ሰከሩ ነው። ስሙ። መጠጡ መጣና ጠጡና ሰከሩ ይላል። ልብ በሉ። ሲጠሩ ዋሉና ሲጠሩ አደሩ። ኢማሙ ሽሊላ ኢማሙ ስሙ። ማንም ቢነቅፋቸው ለማንም አልፈሩ ይላል። ስሙ። አንተን ሲፈልጉ ወጣቶች በረሩ። መዘከር ጀመሩ እያጉረመረሙ። ሽሊላ ኢማሙ ሽሊላ። እንግዲህ ሽሊላ ኢማሙ ጌታዬ ሽሊላ የሚሉት እነዚህ ናቸው። ይዋቸው ይታያቸዋል። ቀጥሎ ማስደመጣችሁን እነሱን ራሱ ስሙ። ተመልከቱ ያ ጀማ ወላሂ በጣም ምን ውስጥ እንዳለን። እንግዲህ ረሱል ዐለይሂ ሰላምን በግማሽ አካል በዘፈን ነው የምንወዳቸው፣ በግማሽ አካል የሆነን አካል ጠርተን ሽሊላ በማለት ነው የምንወዳቸው። ምን አይነት እስልምና ውስጥ ነው ያለ ነው? ምን ውስጥ ነው ያለ ነው? ራሳችን ከምን ነው የምናጸዳው? ራሳችን በምንድን ነው የምናብቃቀው? በምንስ ነው የምናነቀው? ወላሂ በጣም የሚያሳፍር በጣም ውርደት የሆነ የሚያስጠላ ነገር፣ በጣም ያስጠላ። እዛች ጋር ኢማሙ ሽሊላ ብለው እንግዲህ የሽርክ ንግግር እየተናገሩ ነው። የሽርክ ንግግር ላኩልኝ፣ ችግር የለም። የሽርክ ንግግር እየተናገሩ ነው አይደል እንዴ? አደገኛ ንግግር ነው። ግን ደግሞ ረሱል ዐለይሂ ሰላምንም እንወዳለን ይላሉ። እዩ ተመልከቱ። ኢማሙ ሽሊላ ኢማሙ ሲጠጡ ዋሉና ሲጠጡ አደሩ። ማንም ምንም ቢላቸው ሳይሰሙ አደሩ ብለው እንግዲህ ለማንም ግድ አይሰጣቸውም። እነሱ ማንም ቢላቸው ግድ አይሰጣቸውም። ሽሊላ እያሉ ነው የሚያድሩት። እንደፈለጉ እየጨፈሩ ነው የሚያድሩት። ችግር የለባቸውም ማለት ነው እየጠጡ። እነዚህ ሰዎች ናቸው እንግዲህ ረሱል ዐለይሂ ሰላምን የሚወዱት። እነዚህ ሰዎች ናቸው እንግዲህ ስለ ረሱል ዐለይሂ ሰላም የሚቆረቆሩት። እነዚህ ናቸው እንግዲህ ስለ መልእክተኛው። ወላሂ በጣም ያሳፍራል። ለዚህ እኮ ነው እህት ወንድሞች፣ ረመዳን ከመምጣቱ በፊት ራሳችሁን አዘጋጁ። ቀደምት ሰለፎቻችን ሰሃቦች ምንድን ነበር መሰላችሁ የሚያደርጉት? ረመዳንን ልክ ከወጣ ጊዜ ጀምሮ ለ6 ወራት ያ ያሳለፉትን ጊዜ ሒሳብ እያደረጉ ከራሳቸው ጋር እያወራረዱ ነው የሚያሳልፉት። ቀጣይ 6 ወር ደግሞ ለረመዳን ይዘጋጁበታል። አስባችሁታል? እኛ ረመዳን ሊመጣ ሲል ምግብ የሆነ ነገር ለማድረግ ነው የምንዘጋጀው። ወይ ያስከፋነው ሰው ካለ አፉ በለኛ አፉ በይኝ፣ በቃ ይችነሽ የኛ ረመዳን ምን ይመስላል? በቃ እኛ የሚመስለን ይሄ ነው። ላ ረመዳን ይሄ አይደለም። ረመዳን ራሱ ወሩ በጣም ታላቅ ነው። ረመዳን በጣም የተከበረ እንግዳ ነው። በውስጡ ብዙ ነገሮችን የተሸከመ ነው፣ ያጨቀ ነው። ይህንን ረመዳን ሊበክሉብን፣ ይህንን ወር ሊያበላሹብን፣ በዚህ ወር ሊያዘናጉን፣ ምናልባት እህቶች ብዙዎቻችሁ ኦንላይን ቢዝነስ ምናምን ብላችሁ የምትሰሩ እህቶች አላችሁ። ከረመዳን በፊት ባካችሁ ስትባሉ ልብስ ያለ መንዙማ ያለ ነሺዳ አይሸጥልንም፣ እኛ ግን ነሺዳ መንዙማ አንወድም ትላላችሁ። ያለ እሱ አይሸጥልንም። ርዝቅ በመንዙማ በነሺዳ ነው እንዴ? ርዝቅሽ የአንቺ ርዝቅ
አላሁ አለም ሐራም ሊሆኑላ ይችላል። ሐራም ሊሆንብሽ ራሱ ይችላል። የዛ ሰውዬን ኩፍርን፣ የዛ ሰውዬን መጥፎ ንግግር፣ የዛ ሰውዬን አስቀያሚ ነገር እያስተዋወቅሽለት ነው ከልብስሽ ከመሸጡ ውጪ። ተግባብተናል? ያንን እያደረግሽለት ነው። ስለዚህ ምኑ ላይ ነው አንቺ እንትን የምትይው? መንዙማን ስለማልወድ ምን ስለማልወድም እንትን አልልም፣ ግን ምን ስለሆነ ነው የምጠቀመው? ቢዝነስ ያንን ገበያ እንትን እንዲልልኝ ነው። በጣም ብዙዎች ነው እኔ በውስጥ ያልነገርኳችሁ በጣም ንቃቢስት ምናምን የሆኑ እህቶች በጣም ብዙዎች አላችሁ። ራሳችሁን እያቀናበራችሁ የምትለቁት ለምን? ኒቃብ ውስጥ እንድትሆኝ ጥንቃቄ ያስፈልግሻል። ኒቃብ ውስጥ ሆነሽ የምትዘሉ ሚዲያ ላይ በጣም ብዙ ነው ያለው። በጣም አስቀያሚ ደስ አሰማኝ። ለምሳሌ የሱና በጣም እህቶች የሚባሉ እዚህ ሚዲያ ላይ ደስ የማይል ነገር ከነዛ ባልተናነሰ የሚሰሩ እህቶች አሉ። ሚዲያ ላይ መውጣትሽ ክልክል ነው እየተባለ ገና የበለጠ ነገር። አሁን ደግሞ ረመዳን ነው። በዚህ ረመዳን ቢያንስ አደብ ልታረጊ። ይህ ረመዳን የቁርአን ወር ነው። በቃ በረካ የሞላበት ወር ነው። ረሕማ በጣም እዝነት የሰፈነበት ወር ነው። የሰው ልጅ በጣም ሊረጋጋ የሚችልበት ወር ነው። የሰው ልጅ ረጋጋ የሚችልበት ወር ነው። የሰው ልጅ ከጭንቀቱ ሊወገድበት የሚችልበት ወር ነው። የሰው ልጅ ደስታን ሊያገኝበት የሚችልበት ወር ነው። ሰላም የምናገኝበት ወር ነው። ከዛ በዒባዳ ራሳችን የምንገነባበት፣ በቁርአን ራሳችን የምንገነባበት፣ ራሳችንን በመልካም ስራ ያለው ሰደቃ በማድረግ የሌለው ሌሎችን በማገዝ መልካም ንግግር በመናገር ከመጥፎ በመከልከል መጥፎን ከማየት መጥፎን ከመስማት የምንቆጠብበት ወር ነው። የምትነግጅበት ገስት ላይ መጥቶ ወንዱም ሴቱም ልክ ከረመዳን በፊት እንደነበረው አፉን ሲካፈት ያላችሁ አፍ ይካፈታሉ። ዝም ብሎ ማሊያ ያኒ ወሬ ያወራሉ ምንም በቃ። ስለዚህ ረመዳን እየሄደባቸው ካሉ ሰዎች እየሆኑ ነው ማለት ነው። እየሄደባቸው ምንም ሳይጠቀሙ እድሜ ልክሽን ወሩን ሙሉ የሆነ ነገር ስትሆኝ የሆነ ሂጃብ እዚህ ጋር ለብሰሽ ላይቭ ላይ መተሽ ቁጭ የምትያለሽ ማፊ ፋይዳ፣ ምንም ፋይዳ የለውም። ሰዓትሽን ካልተጠቀምሽ፣ ካልቀራሽበት፣ ካልዘከርሽበት፣ ዒባዳ ካላደረግሽበት፣ ካላደረክበት ማፊ ፋይዳ ወላሂ ምንም ጥቅም የለውም። ኦኬ ላይቭ ላይ አንዴ ወጥተሻል። ምንድነው በምናምን በተቃጠለ ምናምን ይቃጠል ነው ምንድነው ሆነሻል። خلاص እምቢ ብለሽ ወጥተሻል። ከኋላሽ የሚሰማውን ድምፅ አጥፊውና ቁርአን አድምጪ። በአንቺ ሰበብ ሌሎችን ቁርአንን ያድምጡ ከፈለግሽ እምቢ ብለሽ ከወጣሽ። በእስላም አላቅም ይባል ነገር የለም። ባለማወቅ ከምንም አትድንም። ባለማወቅሽ ከምንም አትድኝም። እንድናቅ እድሉ ተመቻችቶልናል። እንኳን አይደለም በዚህ ሰዓት እድሉ በተመቻቸልን ሰዓት አይደለም እነዛ እድሉ በሌላቸው ሰዓት እንኳን ለዕልም አገር አቋርጠው ሄደዋል። ተውት። ቀደም ሰለፎቻችን አለ ቀድማ አያቶቻችን የኛ አያቶቻችን ወላሂ ለዕልም አገር አቋርጠው ነው የሄዱት። ብዙ ሀገር ነው ሄደው ዕልምን ቀስመው የመጡት። ዛሬ አፕሊኬሽን ማለት አለ። እስልምናን አላቅም ማለት አትችም። ተውሂድ ምንድነው ልብለሽ ልትጠይቂያችም። ብዙ ደርሶች አሉ፣ ብዙ ትምህርቶች አሉ። ስለ ሽርክ የሚነግርህ፣ ስለ ቢዳ የሚነግርህ፣ የአላህ ወህዳንያ የሚገባው ባህሪያት፣ የማይገቡ ነገሮች ምን እንደሆኑ ዛሬ እንደ ሌላ ጊዜ እንትን የምትልበት አይደለም። ብዙ አፕሊኬሽኖች አሉ። ብዙ ዲንን ልትማር የምትችልበት መንገዶች አሉ። ከፍተን ቁጭ ብለን ገስት ላይ ዝም ብሎ ይቀበጣጥራሉ። ዛሬም በነሺዳ በመንዙማ ምናምን ቁጭ ብላ ትውላለች። የቱ ሰዓትሽ ነው የምትቀሪበት? የቱ ሰዓትሽ ነው የዒባዳ ሰዓትሽ? ምን አለ ስራሽን እየሰራሽ ቁርአን ከፍተሽ ብታይ። ሌላ ጊዜ እኮ ፈትዋ ብለሽ ኡስታዝ ጋር መልእክት ትልኪያለሽ፣ ጥያቄ ትጠይቂያለሽ። ኪሽኖኜ ስራ መስራት አልቻልኩም። አዎ በጣም ስራ አለባችሁ። ከሌላ ጊዜ በባሰ በጣም ስራ ይበዛባችኋል። ወላሂ ረፍት እንኳን አፍጥር የማታፈጥሩበት እንኳን ሁኔታዎች አሉ። አፍጥር እንኳን በጣም ብዙዎቻችሁ አረቦች የትናንትና ሀያታቸውን የረሱበት ዘመን ላይ ናቸው ያሉት። ምንም ግድም አይሰጣቸው።
አፈር ከድሜ የሆነ ምግብ ይበሉና ተዝረጥረጠው እንደፈለጉ በልተው ለጥ ብሎ ካፍጥር በኋላ ይሆናሉ። እነሱ የተዝረከረኩበትን አንቺ ስታጥቢ ታመሻታለሽ። ብዙ ነገር ያመልጥሻል። አይኖ በጣም ከባድ ጊዜዎችን ታሳልፋላችሁ። ግን ደግሞ የሆነ እድል ታገኛላችሁ። ያችን እድል አረፍ ቁጭ ብለሽ ቁርአንሽን ቅሪ። ከዛ ወጥተሽ ደግሞ this is my business ብለሽ የኔ ቢዝነስ ጀምራለሁ ከዚህ ላይ ወጥቻለሁ ብለሽ ቢዝነስ ከፍተሽ ቅሪ። አላህን ልታመሰግኝ የሚገባበትን ላይፍ እየኖርሽ ወላሂ አላህን ልናመሰግንበት ልታመሰግኝበት የምትል አንቺ ትላንት የምትሰሩ የነበረውን ስራ ትተሽ ቁጭ ብለሽ የሆነ ስራ ይዘሻል። ቁርአን ከፍተሽ ትላንትና ኡስታዝን እኔ እኮ አይመቸኝም ስራ ስሰራ ነው ማድረው እኔ እኮ አይመቸኝም ማዳም እንዲህ ስታደርግ ምናምን ትያለሽ። ዛሬ ነፃነቱን አግኝተሽ መንዙማ ነሺዳ ዘፈን ማፊ ከላም አላህ ቁርአን መቅራት ምናምን የለም። ትፈሪዋለሽ ቁርአኑ ከስር ሲጻፍልሽ ባክሽ እህቴ እንደው አላህን እንፍራ በዚህ ጊዜ እንኳን ምናምን ኢንሻአላህ ኡስታዝዬ እሺ እባክህ ወንድሜ ይሄ ልክ አይደለም እንደዚህ ነው። አረ ኡስታዝ እንደዛ እኮ ብዬ አይደለም። እሺ ኢንሻአላህ ነው خلاص እንዴት ነው ይህንን የመሰለ ወራይቱ አግኝቶ ይህንን የመሰለ እድር መሰለን ያ ጀማዓ 160 ምናምን ሰው አላችሁ እዚች ጋር እጣ የቤት እጣ ሊደርሳችሁ ነው የሆነ ነገር ምናምን ብትበሉ ሐራም ሊደርሳችሁ ነው ቆረጡ ሐራም ሐላል የምትሉት ምን ያህሎቻችሁ ናችሁ? አረ ሐራም ነው የምትሉት? አረ የቤት እድል አይደል እንዴ? 1 ሚሊዮን ሊደርስሽ ነው ወይም 1 ሚሊዮን ሊደርስ ነው 2 ሚሊዮን ሊደርስ ነው የምትባል ማን ነው እምቢ የሚለው? እምቢ የሚል አለ? ምክንያቱም ቤት ትፈልጋለህ፣ ምክንያቱም ሚሊዮን ገንዘብ ትፈልጊያለሽ። ሁላችንም ይሄን እንፈልጋለን። ማንም እምቢ የሚል የለም። ታላቅ ወር መጥቶ ከባድ ወር መጥቶ ይሄን የሚያህል ወር መጥቶ ለቂራት ራስን ማዘጋጀት አለመቻል ወላሂ በጣም ከባድ ነው። ለዚክር ራስን አለመዘጋጀት፣ ለዒባዳ ራስን አለመዘጋጀት ይሄ ወር አልፎ ሊሄድ አያም ማዕዱዳት ያ ጀማዓ በአንድ ወር ውስጥ ምን ያህል ጊዜ ያختሙ ነበር ሲባል ሰምታችኋል? የሰማችሁ ታውቃላችሁ? ምን ያህል ጊዜ ያختሙ ነበር ሲባል ሰምታችኋል? በቀን ሁለቴ በአንድ ወር ረመዳን 60 ጊዜ ማለት እዚህ ስር ረመዳን ዛሬ ስንት ነው ቀኑ? 5 ሌሉ 6 7 ስንት አختመናል? ምን ያህል ቀርተናል? በዚህ ረመዳን ምን ያህል ልንቀራ ደርሰናል? ምን ያህል ልንሐፍዝ ደርሰናል? ምን ያህል ስንቀራ እያስተነተንን ቀርተናል? ማናረፍ ምንም አናውቅም። አላሁ አዕለም። ምክንያቱም የሚቀድመውን እያስቀደምን ነው። የሚቀድመው ቁርአን ነው። የሚቀድመው ቁርአን ነው፣ ዚክር ነው፣ ዒባዳ ነው፣ መልካም ንግግር ነው፣ ጥሩ ነገር ነው። እኛ የለንም። ለምንድን ነው እንደዚህ ሆነ? ወላሂ ይሄ ወር እንዳያልፈን፣ ወላሂ ወንድሜ ይሄ ወር እንዳያልፈን፣ እህቴ ይሄ ወር እንዳያልፋችሁ። ወላሂ ላዚም ምናልባት በሀያታችን የመጨረሻችን ሊሆን ይችላል። በሀያታችን የመጨረሻችን ሊሆን ይችላል። አሁን እንኳን መቀመጫችን የመጨረሻ ሊሆን ይችላል። ወላሂ ነው የምላችሁ። በዚህ 2-3 ወር ውስጥ በጣም በዙሪያ አማቃቸው በጣም ብዙ ሰዎች እዚህ ዱንያ ላይ ነው። ብዙ ሰዎች እዚህ ዱንያ ላይ የሉ። የኛ ተራ የቱ እንደሆነ በምን እናውቃለን? የኛ ተራ መች እንደሆነ እናውቃለን። ምን ነው ኮንትራት ይዘናል እንዴ? ምን ነው ረጅም ጊዜ እንደምንኖር አረጋግጠናል እንዴ? አዝራኤል መች እንደሚመጣ አናውቅም። ሞት መች እንደሚመጣ መለከል ሞት ቀኑን አናውቀው፣ ጊዜውን አናውቀው። ምንም የምናውቀው ነገር የለም። ካዲያ ይሄ ሁሉ ኩራት ለምንድን ነው? ይሄ ሁሉ እንደፈለግን መሆን ለምንድን ነው? እዝነት ከኛ እንዴት ይጠፋል? አላህን መፍራት ከኛ እንዴት ይጠፋል? ይህንን የመሰለ ወር እንዴት ያመልጠናል?
ውድ ነገር ይዞልን መጥቶ ስጦታ እንኩ ያለንበት ድረስ መጥቶ ይኸው እየተባለ ወላሂ እኔ በጣም የሚያጅቡኝ ነገሮች በዚህ ረመዳን ብዙ ነገር አያለሁ። ከብዙዎች ጋር የማሳልፍበት ሁኔታ ላይ ነኝ። ምናልባት አንዳንድ አበሾች እኔ ጋር ይመጣሉ ያያሉ። በጣም ያጅበኛል። ይህ ወር በጣም የሚያጅብ ወር ነው። በጣም የሚገርም ወር ነው። ደስ የሚሉም ደስ የማይሉም ነገሮችንም ባይ ወሩ ግን በጣም በቃ ያስደምመኛል። በልጅነቴም በዚህ በረመዳን በማያቸው ነገሮች በጣም ይገርመኝ ነበር። ብዙ የማይገቡኝን ነገሮች እንዲገቡኝ እንትን ያልኩበት ወር ነው ረመዳን። ረጅም ጊዜ ረመዳን ውስጥ በእስር አሳልፌያለሁ። ለ4 ዓመት ከምናምን ጊዜ አሳልፌያለሁ እኔ ሀገር ላይ ኢትዮጵያ ላይ። በጣም የአላህን ተአምራት ይህ ወር ምን ያህል የተለየ ወር መሆኑን አይቼበታለሁ። ከዛም ውጭ ከቤተሰብ ተለይቼ ረጅም ዓመታት ይኸው ኦልሞስት በጣም ብዙ ጊዜ ከቤተሰቦቼ ኦልሞስት ከጾምኩኝ ረመዳንን ምናልባት 10 ምናምን ዓመት ነው። በጣም ረጅም ጊዜ ነው። ከእናቴ ጋር አላህ ይጠብቃት ሀያቷን ያርዝምልኝ። በዚህ ጊዜ ውስጥ ብዙ ነገር አይቻል ያ ጀማ። ይህ ወር ማለት እስራስ የሆነ ነገር እየጻፋችሁ ተሳስታችሁ የላጲስ አይነቶች አሉ አይደል? ብዙ አይነት ላጲሶች አሉ። የሆነ ነጭ ላጲስ አለ ጽድት አድርጎ እንትን የሚል ወረቀቱ ላይ ምንም የማያስቀረው አይታችሁታል። እሱ ላጲስ አንዳንዶቹ ያስቀራሉ፣ አንዳንዶቹ የሆነ ነገር አላቸው። ይሄ ነጩ ግን በጣም ደስ የሚለው ላጲስ አንዴ ነው የሚያጸዳው። ሉኩን ንጹህ ያደርገዋል። ወረቀቱን እንኳን አይቀደው ማለት አይታችሁታል አይደል? ይህ ታላቅ ወር ይህንን ሀያታችንን ጽድት የሚያደርግ ወር፣ ውብ የሚያደርግልን ወር፣ ወላሂ የሚያሳምርልን እንደገና የሚጀድደን ወር ነው። በዚህ ወር አንደበታችን፣ እግሮቻችን፣ እጆቻችን፣ አቅላችን የምንውልበት የምንሄድበት የተበላሸውን ነገር ማደስ ሲገባን ያበላሸነውን ነገር ልናስተካከል የሚገባ ወር ላይ ቁርአን እንዴት ሰው ልጅ አይቀራም? እኔ የማውቀው ሰው ራሱ አለ በይነ ዙሁር ወልዐስር 6 ጁዝ የሚቀራ ሰው እኔ የማውቀዋል። በዙሁርና በዐስር መካከል ብቻ እድል ነው ይሄ። ወላሂ እንዳያመልጣችሁ ያጀነ መቅራት አለባችሁ። በጣም መቅራት አለባችሁ። በጣም በቃ ያበላሻችሁት ነገር ካለ አስተካኩ። ይህ አላህ በሉት። በጣም ምርጥ ጊዜ ነው። ያ ረብ በሉት። ያስከፋችሁ ሰው ካለ ከዚህ በፊት ረመዳን ከመምጣቱ በፊት 2-3 ቀን በዚህ ጉዳይ ላይ ነው አይደል? ሁሉንም እባካችሁ አፉ እንባባል የተባባል ነበር አይደል? ራሳችሁ ሬዲ አድርጉ። እንተሳሰብ፣ እንተዛዘን፣ እንዋደድ። ወለዚነ የቢቱነ ሊረቢሂም ሱጀደን ወቂያማ። ይሄ ጊዜ በህይወታችን ደግሞ እንደሚመጣ እናስብ። ላይመጣ ይችላል። ይሄ ወር ድጋሚ ላናገኘው እንችላለን። ወላሂ አናውቅም። አላህን ቀጣዩን ዓመት በሀያታችን ላይ እንዲደግመው ዱዓ እናድርግ፣ እንለምን። አሁን የተበላሸ ያልተስተካከለ ካለ ቢያንስ በቀጣዩ እንኳን እንዲስተካከለኝ። ስለዚህ ሀያታችንን እንዳናበላሽ ይሄ ወር እንዳያመልጠን በጣም በምንችለው ሁኔታ ዱዓ እናድርግ። ያጀማ ወላሂ እንደው ቃሉ ይከብዳል። አንጨማለቅ። በጣም ደስ የሚል ወር ነው። አይለፈን። በጣም ደስ የሚል ወር ነው። ቅሩ፣ ዘክሩ፣ ዒባዳ አድርጉ። ማዳም ቤት ያላችሁ ወላሂ አላህ አግዛችሁ። አላህ አቅምና ጉልበትን ይስጣችሁ። አላህ ካላችሁበት ሀያት የተሻለን ሀያት ይስጣችሁ። ሌሎችም ቦታ ያላችሁ ወንድሞች በረሃ ላይ ያላችሁ አላችሁ፣ የተለያየ ቦታ የምንሰራው አላህ ከዚህ በጣም ከከባዱ ሀያት አላህ ያውጣችሁ። የተሻለን ነገር አላህ ያሳያችሁ። ሁላችንም ምናልባት ሁላችንም ደልቶን አይደለም የምንኖረው፣ ደስ ብሎን አይደለም ምናልባት የምንኖረው። አላህ የደስታን የሰላምን ሀያት ምናልባት ጀነት ላይ አዘጋጅቶልን ሊሆን ይችላል። ዱንያ ላይ የተጨነቀ፣ ዱንያ ላይ ብዙ መከራየ፣ ዱንያ ላይ ያዘነ፣ ዱንያ ላይ ደስታ የራቀው ነገር ግን በአላህ ላይ የቂን ያለውና በጌታው ላይ ምንም አይነት ነገር ሳያጋራ የቆየ ምናልባት ምንዳው ጀነት ሊሆን ይችላል። ነገር ግን ዱንያ ላይም አላህ ነገሮችን ማስተካከል ይችላል። በሰዎች መሃል አላህ ብዙ ነገር ይቀያይራል፣ ብዙ ነገር ይለዋውጣል።
አያመ ኑዳዊሉሃ በይነ ናስ ነው። በሰዎች መሃል አላህ ብዙን ነገር መቀየር የሚችል ጌታ። ስለዚህ በሐያታችሁ ያላችሁ ደከመኝ ሰለቸኝ እንዲህ ነው ሳንል አልሐምዱሊላህ ለዓለማቱ ጌታ ለአራህማን ምስጋና ይገባው ይሄ በእኔ ሐያት ላይ የተጻፈ ስለሆነ ነው እያልን ሐያታችንን እየከፋንም እየጨነቀንም እየረበሸንም እየሆነም ቢሆን በደስታ እናሳልፈው። ይህ ወር ደግሞ ደስታንም ሰላምንም ፍቅርንም መልካምነትንም የሚታይበት ወር ነው። ወላሂ ነው የምላችሁ። አረቦችን በዚህ በጣም አደንቃቸዋለሁ። ወላሂ በጣም ነው። በተለይ ትክክለኛ የዚህ ሀገር የሆኑ ዜጎች አላህ ራህማን እዝነትን በጣም ያፈስባቸው ጊዜ የሚመስልበት ሁኔታ በቃ በጣም የሚገርም ነገር ነው ማለት። አላህ እኛንም እንደዚህ ያድርገን። ባለን ነገር ተቃቅተን ሌሎችን የምናይበት አይን አላህ ይስጠን። በቀጥተኛ በእውነት ነገር ላይ ቀጥ የምንል ሰዎች አላህ ያድርገን። በተውሂድ ላይ መቼም የማናንገራግር በተውሂድ ላይ ቀጥ የምንል ሰዎች አላህ ያድርገን። ከሽርክ ከቢድዓ ከንፍቅና ወጥተን የአላህን ወህዳንያ የአላህን ትልቅነት የአላህን አንድነት የመልእክተኛውን ሰለላሁ ዐለይሂ ወሰለም መልእክተኝነት በሰዎች መሃል ሁሉም እናረጋግጥ አላህ ያድርገን። በዚህ ጠንካሮች እንሁን። ይህ ረመዳን በዒባዳ ከጠነከርን ራሳችንን ካበረታን ወላሂ በጣም እኛ ውስጥ እድል ይኖራል። እህቶች ይደክማቸዋል። አንዳንድ ያያለ 3-4 ሲሊንደር ያለበት ቤት አለ፣ ስቶቭ ምናምን በጣም ትልልቅ። አላህ ያግዛችሁ። የተበላበት ዕቃ ስታጥቡ ፍጅር ሊደርስ ይችላል። አላህ ያግዛችሁ። ወላሂ እንቅልፍ የምታጡ እህቶች አላችሁ፣ አላህ ያግዛችሁ። አቅምም ጉልበትም አላህ ይስጣችሁ። በሀገራችንም ላይ በረሃ ላይ የሚጓዙ ወንድሞቻችን አሉ። እዚህም እንደዛው ብዙ ከባድ ሁኔታ የሚያሳልፉ ወንድሞች አሉ። አላህ አቅምና ጉልበትን ይስጣችሁ። በእያንዳንዱ በእንቅስቃሴያችሁ አጅርን ምንዳን የምታገኙበት ረመዳን አላህ ያደርግላችሁ። ነገር ግን በየስራችሁ በየሁኔታችሁ ሁሉ ምላስ መቅራትና መዘከር እንዳትረሳ። ምክንያቱም ዕቃ ልታጥቢ በተነሳው እጅሽ በተነሳው እግርሽ በተንቀሳቀስሽበት ሁሉ አላህ አጅርን እንዲከትብልሽ መልካም ተናጋሪ ዚክረን የምታበዢ ዚክረን የምታበዛ የምትቀራ ከሆን እያንዳንዱ ውሎ አላህ በሐሰናት ነው የሚመዘግብልን። ስለዚህ ይሄን እንዲሆን ነገሮች እንዳይበላሽ ራሳችንን በንያ የምትሰራው ስራ ለአላህ ብለህ የምታደርገው ስራ ለአላህ ብለህ ዚያራ ሰው ስትዘይር ለአላህ ብለህ ስታደርግ ለአላህ ብለሽ ተንቀሳቀሱ። ኢንሻአላህ ምናልባት የተሻለ ነገር ከአላህ ጋር ይኖረናል። ዱዓ አድርጉ ሁላችን። ረመዳን ግማሽ ላይ ምን ያህል ደርሳችኋል የሚል እህቶች የምፈልገው ነገሮች ይኖራሉ። የማሳውቃችሁም ነገር ይኖራል። ነገ እኔ የሆነ ትልቅ በጣም ሹራ አለብኝ። ሁላችንም የሚመለከተን ምናልባት ደስ የሚል መልስ የምናገኝበት ሹራ ይኖረኛል። ነገር ግን በቀደም እንደነገርኳችሁ አሁንም በጣም ወደ 26 ሰው እንጂ በጣም ብዙዎቻችሁ 180 ያኔ 170 ምናምን ሰው መጥቶ ኢንሻአላህ ብሎ አንድ ሰው መጥቶ ያወራኝ የለም ከጥቂቶች በስተቀር። ስለዚህ ፕሮግራም አለ፣ የሆነ ፕሮግራም አለ፣ በቃ የሆነ ፕሮግራም አለ። ይሄ ፕሮግራም እንዲሳካ የእናንተ እገዛ ያስፈልገናል። ምክንያቱም ፕሮግራሙ በጣም ትልቅ የሆነ ነው፣ በጣም ትልቅ እንዲህ ዝም ብሎ አይደለም። ሁለተኛ ነገር ደግሞ በተለይ ኪታቦችን የምትሸጡ እህቶች፣ ኢስላማዊ ነገሮች ላይ የምትሳተፉ እህቶች በውስጥ አውሩኝ። ምክንያቱም ምናልባትም የሆኑ ነገሮች ሊኖሩ ይችላሉ 3 ቀን። ሌላው ደግሞ ኮርሶች ሊኖሩ ይችላሉ። እህቶቻችን በትልልቅ ዳዒዎች በአካል ኮርስ ሊሰጥ የሚችልበት ኢንሻአላህ እህታችን በውስጥ አውሪ። መማር የምትፈልጊው ነው ልትማሪያለሽ ኢንሻአላህ። ስለዚህ የሆኑ ኮርሶች ይኖራሉ። ፕሮግራሙ ላይ ኮርስ የሚሰጥበት ሁኔታ ይኖራል። እህቶቻችን አንዳንድ እስላማዊ ነገሮችን የራሳቸውን የሚያስተዋውቁበት ለሰዎች በአካል ማግኘት ያልቻሉ ሰዎች እዛ ቦታ ተገኝተው የሚገዙበት ሁኔታ፣ ብዙ ነገሮች የሚመቻችበት ሁኔታ ይኖራል። ነገር ግን ነገሮችን ሁሉ ለማሳካት ከእናንተ በጣም እገዛ እንፈልጋለን። ሁሉም ሰው በሚችለው በአቅሙ ማገዝና እንዲሁም ጀማን ማስተባበር የተለያዩ ነገሮች ይኖራሉ። ለዚህ ደግሞ በውስጥ አውሩኝና ልክ እንደ እህቶች እንደ ወንድሞች የመጣችሁ አውሩኝ። ከዛ ኢንሻአላህ ጉዳዩ ምንድነው እንነጋገራለን። ምናልባት ሁላችንም በአንድ ተሰባስበን ነገሮችን እሺ ኤፍኤኤ ከቻልሽ እኔን በውስጥ ሰላም አለይኩም በይኝና ኢንሻአላህ አወራሻለሁ። እሺ ከቻልሽ እኔን ሰላም አለይኩም በይኝ፣ ሴትም ሆንሽ ወንድ። ስለዚህ ሁላችሁም በምትችሉት አቅም ይህን ጉዳይ ላይ ይመለከተኛል፣ እኔም ኢንሻአላህ ከእናንተ ጋር አብሬ መሆን እንፈልጋለሁ
የምትሉ እህቶች ካላችሁ በስር ፎሎ እያደረጋችሁ በስር ነው። እዚህ ጋር ያላችሁ እህቶች ፎሎ ተደራርጉ። ግሩፕ ላይ የገባችሁ ዛሬ መልእክት አስተላልፌላችኋለሁ። በአጭሩ መልእክቱ ምን እንደሆነ ግሩፕ ላይ ያላችሁ እህቶችና አድሚናቶች ደግሞ በራሳችሁ እውቅና ስላላችሁ እናንተ በራሳችሁ እህቶችን እንደ ጀማ ሰብስባችሁ ወደ ግሩፕ መምጣት ባለባችሁ ጊዜ ላይ ኢንሻአላህ ወደ ግሩፕ መታችሁ ኢንሻአላህ ያለውን ነገር ብሎክ አርጓት የሚል ነገር አይቻልም። ምንድነው ብሎክ አርጓት? ማንን ነው አርጉ? ማንን እንደሆነ አላውቅም። ብሎክ አርጓት የሚል ነገር አይቻልም። ስለዚህ በሚቻለው አቅም እንደ እህት እንደ ወንድም በጋራ ሆነን ሁላችን ኢንሻአላህ የተሳካ ነገር እናዘጋጃለን ብዬ አስባለሁ። ነገ 9 ሰዓት ላይ ኢንሻአላህ ምናልባት ከትልልቅ ኡስታዞች ጋር ከዳዒዎች ጋር የሆነች ሹራ ትኖረኛለች። ቁጥር ልኬልህ ነበር እንጃ ቁጥራችሁ የላካችሁልኝን አላወቅም። ቁጥር ያላካችሁልኝን ቁጥር ላኩልኝ፣ አስገባችኋለሁ ግሩፕ ላይ ኢንሻአላህ። ያላካችሁ ወይም ደግሞ ያላወራችሁ አውሩኝ። ነገ ኢንሻአላህ ከነሱ ጋር በጣም ከትልልቅ ዳዒዎች ጋር ኢትዮጵያ ካሉ ኡስታዞች ጋር ሹራ ይኖረኛል። ከነሱ ጋር ከተነጋገርኩ በኋላ ግሩፕ ላይ ያላችሁ ሚዲያ ላይ አላወራውም፣ ግሩፕ ላይ ያላችሁ ኢንሻአላህ አንዳንድ ነገር አሳውቃችኋለሁ።